ሰርግ እንዴት ነበር? አደከመሻ? እግዚአብሔር ይመስገን። ሰው እንዳሰበው አልነበር። ጥሩ ነው። ምን ማለት ነው? አንቺ ጫፌ እንዳትነኪኝ እሺ? አንቺ ነፍሰ በላ መርዝ። አንቺ እንዴት ነው የምታወሪው? አንቺ ምን አይነት ድፍረት ይኖርሽ ነው ጋር ጋፍሽ እንደዚህ የሚከፍቺው? ምንም እንደማታመጪ ላሳይሽ ብዬ ነው። አረ ምንም አላመጣም። ምን እንደማመጣ አብረን የምናየው ነው የሚሆነው። እሺ አዎ፣ አንቺ የሰው ሀዘን ያስደስትሽ የለ? በእርግጥ እኔ ብዙም የሰው ሀዘን ማየት ደስ አይለኝም፣ ግን ያው አንድ ነገር ልነግርሽ ነው የመጣሁት። ምን አባሽ ነው የምትለፈልፊው? ምንድነው? ተረጋጊ እንጂ እስከ ነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀመሽ ነው እንዴ የመጣሽው? በተለው ወርተሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ውይ ልቃጥሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። አንቺ ባለጌ! ቆይ ሁሉም ሰው እንዳንቺ ባለጌ ነው እንደሚመስልሽ? ሁሉም ሰው የሚልከሰከስ ነው የሚመስልሽ? አው ስተሰማኝ ልጅ ነበር። እኔ ባልደስ ኖር እኮ አልቃችሁ አልጋጅተኝ ነበር። እንዳንቺ አይነት የፍቅር መቀስ እያለ ቤት በኩል አየህ ወንድሜ፣ አሁን ራሱ አመነ። እውነት አድርጌው ቢሆን በጣም ነበር የምናደደው። ደግነቱ አላደረኩትም። እኔ እንዳንቺ አይደለሁም። እሺ ለዛውም ከዚህ ምን ልትይ ነው አንቺ? ሊያውም ከእንደዚህ አይነቱ ጨርሽው። አዎ ከእንዳንተ አይነቱ ባለጌ ጋር አልሳሳምም። እሺ በዛ ላይ የዛን ቀን እዛ ክፍል የገባው የሆነ ነገር ለመስረቅ ነው እንጂ ለጥሩ ነገር አልነበረም። ምን አንቺ ወልሽ ሰነ ስርዓት ማም ከሚስ ቁጥር ጋር በተደጋጋሚ ተደውለሻል። በዛ ላይ ጥሩ አዲስ ነው። ስለዚህ አንቺ እንዳደረግሽው ግልጽ ነው። የእናትሽ እርዳታ እንዳለው ነው ማለት ነው። በጣም ነው የምታሳፍረው ይልሹ። ወንድሜ ላስረዳ። እሺ ሰልስልኝ። ቴዲ ቆይ አንዴ፣ እየቀለድኩ ነው በለኝ። ምንድነው ይሄ? ምን ማለት ነው? ዝም ብለሽ ያልኩሽን ነገር በያት። እውነቴን ነው። ኤልሹ ልጇ እንዳልሆነች የማውቀው እኔ ብቻ ነኝ። ራሷ አታውቅም። ቴዲ እኔ በጣም እያስፈራኸኝ ነው። ቆይ እንዴት ነው ሳታውቅ አንተ ያወቅኸው? ቆይ አንተ ምንድነው? ሰላም ውዴ ቻናሌ ቤተሰቦች እንዲሁም የእንግዳ ድራማ ተከታታዮች ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁልኝ። እንግዳ ድራማ ክፍል 71 እንግዲህ አሁን ላይ የእንግዳ ድራማ ሚስጥሮች ሁሉ የተደበቁት ሁሉ እየወጡ ይገኛሉ። መሲ እንግዲህ በባለፈው ክፍል ሽምግልናዋ በሄለን ምክንያት ተበላሽቶባታል። በዛ የተነሳ እንግዲህ ሄለንን እበቀላለሁ እያለች ትገኛለች። እናም እንግዲህ የሄለንን ለመበቀል አንድ ነገር ማድረግ ነበረባት። እሷም ሄጄ ሚስጥሯን ሁሉ በሁሉም ሰው ፊት እናገራለሁ ስትል ቴዲን ታስፈራራዋለች። ቴዲም እንግዲህ የነገር መሆን የለበትም እሷ ታሰረች ማለት እኮ እኔ የምታሰራለሁ እያለ ይገኛል ቴዲ እንግዲህ የሄለን ስራ አስፈጻሚ ሆኖ ሄለን ለምትሰራቸው ወንጀሎች ሁሉ አብሯት ከስር ይል ነበረ። ወንጀሉን ባይሰራም ግን መንገዱን እያሳያት እየታዘዛት ነበረ። መሲ እንግዲህ ቀጣይ ህይወቷን እንዴት እንዳላሰበችበት አላውቅም። ቴዲ ወንጀለኛ ከሆነ መታሰሩ የማይቀር ነው ማለት ነው። ያ ሁሉ የሰራችው ወንጀል ሄለን እሱም አብሯት ስለነበረ ተላላኪዋ ስለነበረ ምናልባት እሱም በዚህ ነገር ውስጥ ተጠያቂ ከሆነ ትዳራቸው ራሱ አብሮ የመኖራቸው የፍቅራቸው ነገር ትንሽ አስጊ ነው። በእርግጥ ፍቅር በምንም ሁኔታ ውስጥ ብትሆኑ እውነተኛ ፍቅር ያው ፍቅር የሆነ ተመርጦ አይደለም የሚይዘውና ወንጀለኛ ስለሆነ ለምን አፈቀረችው ማለት ባልችልም፣ ግን እንዴት ነው ቀጣይ ህይወቷ ደስተኛ መሆን የምችለው መሲ ከቴዲ ጋር? እና ነገሩን እንግዲህ ሄለን እንዳበላሸችው ሄለን የቴዲን ሽማግሌዎች አባራ የራሷን ሽማግሌዎች ወደ ናይንዬ ቤት ወይም ደግሞ ወደ እሷ ቤት እንዲሄዱ አድርጋለች። እነዛ ሽማግሌዎች እንግዲህ የባንክ አካውንታችሁን ጻፉ፣ በጣም ትልልቅ ሰዎች ናቸው። በጣም ነው የሚያሳፍረው። ማለት እንዴት ሆነው ወዲያው ነበረ ሰው የዘራውን ያጭዳን ይባላል አይደለ? የእነሱ ደግሞ ወዲያው ነበረ እንትን የሆነባቸው ማለት በሰሩት ልክ የተሰፈረላቸው። እንግዲህ የመሲን ሽምግልና አበላሽተዋን። እዛ ጋር አይንዬ ትልቅ ሰው ናት። ሰው ከነ አቋሙ ቁጭ ብሎ ጠብቋቸው ሽምግልና ነው የመጣኑ ብለው ብዙ ነገር ካወሩ በኋላ ሄለን መታ እንግዲህ
እሱም ከፍሎን ነው አንቺም ከከፈልሽና እኛ እናውቀውም ብለው ሲክዱና የባንክ አካውንታችሁን ጻፉ ሲባሉ ጽፈው የሚወጡ ሁለት ፀጉር አውጥተው በዚህ እድሜያቸው ማለት ነው። ይሄ ምን እንደሚያሳይ ታውቃላችሁ? ምን ያክል ሰው ጨካኝና ገንዘብ ወዳድ ስግብግብ እንደሆነ ዘመኑ ማለት ነው። በዚህ ዘመን በጣም ከባድ እንደሆነ ነው የሚያሳየው። እና እነዚህ ሰዎች እንግዲህ ያንን የባንክ አካውንታቸውን ጽፈው የልጅቷን ቅስም ሰብረው ከወጡ በኋላ ሄለን ላደረጋችሁት ነገር አመሰግናለሁ አለቻቸው። ክፍያችን ሲሏትስ አላውቅላችሁም ብላ ትታቸው ሄዳለች። አያቸው አይደለም? እና በሰዓቱ ምንድነው የታዘቡት እነሱ ራሳቸው ወይ ከገንዘብ ወይ ከነፍሳችን ወይ ከስጋችን አልሆንን ያሉትና እንደዚህ ነው እንግዲህ ወዲያው ነበረ በሰሩት ልክ ያገኙት የተሰፈረላቸውና እንግዲህ ሄለን የእነሱን ደስታ ጨለምኩኝ ብላ በጣም ደስ ብሏት ጭራሽ ሌላ ተንኮል እያሰበች ነበረ። እንግዲህ የቤሉልን ቤት የእናቱ ቤት ማለት ነው። ያ ቤት ማለት የቤሉል የአያቶቹ ቤት ነው ማለት ነው። ያው የአጎቱና የእናቱ ቤት ነው ቤቱ። አጎቱ ግን ናሆም ማለት ነው እህቱን ስለሚወዳት እህቱ አቶ ቶማስን ስታገባ ቤቱን ትቶላት ነበረ። እናም ሄለን ደግሞ በተንኮል ሆን ብላ ቶማስን አጥምዳስ ልክ ስታገባው የይገባኛል ጥያቄ መጠየቅ ጀምሯል ነበረ እና ቤቱ አሁን ላይ እሱም ድርሻ አለው ማለት ነው ናሆም። እናም ሄለን አሁን ላይ እንግዲህ ይህን ቤት በስሟ ማድረግ ትፈልጋለች። ከዛ በኋላ ከሀገር መውጣት ትፈልጋለች። እናም በመጨረሻ እንግዲህ ወደ ቤተሰቦች ገብተው ያለውን ነገር እንዲያስተካክሉላት ልታደርግ እያሰበች እያቀደች ነበረ። በዚህ መሀል እንግዲህ ቴዲ ያለችበት ቦታ ድረስ ሂዷል። መጀመሪያ ግን ለመሲ ስለ ሄለን እንግዲህ አንድ በህይወቷ በጣም የምትወደው የምትኖርለት ነገር አሁን እየሆነች ላለችው ነገር ዋና ተጠያቂ ወይም ደግሞ ለሆነ ነገር ስትኖሩ ዋጋ ትከፍላላችሁ አይደለ? ልክ ሄለን ለልጇ ነው ዋጋ የምከፍለው። እሷ በመጥፎ ህይወት ስላደገች ልጇ በመጥፎ ህይወት እንድታድግባት አትፈልግም። በዛም እንግዲህ የማትፈልገው ህይወት ውስጥ ቶማስን አግብታ የገባችው። እናም እንግዲህ ቴዲ ይህንን ነገር ለመሲ ነግሯታል። ሄለን በህይወቷ በጣም የምትወደውን ነገር ቅስሟን የሚሰብር ነገር ልንገርሽ፣ ያንቺን ህይወት እንዳበላሸች አንቺም ሄደሽ እሷን ህይወቷን አበላሽ አላት። እንግዲህ ቴዲ በላካት መሰረት ኤልሹ የእሷ ልጅ አይደለችም፣ ስለዚህ ይህንን ሂደሽ ንገሪያት ብሎ መጀመሪያ ግን እሱ ሄዶ እንግዲህ የሄለንን አድራሻ ካገኘ በኋላ ነበረ መሲን የላካት። በመጨረሻም እንግዲህ ሄለን እቅዷን ለቴዲ ነግረዋለች። ቀጣይ እቅዷን ለምንድን ነው ከሀገር ያልወጣሽው ብሎ ሲጠይቃት እነዛ ማፈሪያዎች ቤቴ ውስጥ ሰርግ ሊያደርጉ የለችም ብላ ስትፎክር እንግዲህ እርግጠኛ ነኝ ሄደሽ አበላሸሽው አይደል? እስካሁን ድረስ በነገራችን ላይ ሄለን ቴዲ እና መሲ እንደሆኑ የሰርጉ ባለቤት አላወቀችም። የሽማግሌዎቹ ሽምግልና ሄዱበት ስለ ቴዲና በመሲና በቴዲ መካከል እንደሆነ የምታውቀው ታሪክ የለም። ጀስት የመሲን ብቻ ነው የምታውቀው። በዛኛው ጎን ያለውን ሰው አታውቅም። አቤት ቴዲ እንደሆነ አውቃ ቢሆን ደግሞ አስቡት ምን ሊፈጠር እንደሚችል። እናም ቴዲ እንግዲህ አውቃለሁ፣ እርግጠኛ ነኝ አበላሽተሽባቸው ይሆናል። ምክንያቱም ከአንቺ ውጭ ማንም ሰው እዚህ ምድር ላይ ደስተኛ እንዲሆን አትፈልጊም እኮ አንቺ እያለ እንግዲህ ልክ ልኳን ነግሯታል። በመጨረሻም አንድ እቅድ አለኝ፣ እሱን ቤቱን ለራሴ ማድረግ ነው፣ እሱን ደግሞ አንተ ታግዘኛለህ ስትለው ነበረ። እሱም እሺ ብሏታል። ሆን ብሎ ነው በነገራችን ላይ የሆነ ነገር እንግዲህ ይህን ሀሳቧን እንዴት እንደሚያበላሽባት ታያላችሁ። ብዙዎቻችሁ ቴዲን አልወደድነውም ምንድነው ሀሳቡ እያላችሁ ነው። ቴዲ መታሰር አይፈልግም። ከመሲ ጋር ቆንጆ ህይወት መኖር ይፈልጋል። በዛ ላይ ደግሞ የሄለንም ሚስጥር አልነገራትም። ከሄለን ጋር ስለነበራቸው ግንኙነት እውነቱን አልተናገረም ቴዲ። ከዛ ውጭ ግን ያን ያክል መሲን ይጎዳታን ብዬ አላስብም። የተደበቀው ማንነቱ ከሄለን ጋር የነበረው ነገር ነው እንጂ ከሄለን ልጅ እንዳለው እሱም ራሱ አያውቅም። ስለዚህ በዚህ ከመሲ ጋር ይጣላሉ ብዬ አላስብም። ከሆነም ደግሞ እድለኛ ናት። ኤልሹ እህቷ ናት። ኑኑ ያት ደግሞ የቴዲ ልጅ ከሆነች እሷም እህቷ ናት፣ አብራት ያደገችው። ምናልባት ሄለን ናት እንግዲህ ከአንድ ያጣ የምትሆነው ማለት ነውና ቴዲንም አጣ ኤልሹንም ማጣቱ አይቀርም። በመጨረሻ ደግሞ ኑኑ ደግሞ እናቴ ብላ መቼም ቢሆን አጠራትም እሷን፣ ምክንያቱም አይንዬ ናት አጥብታ ያሳደገቻት። እና እንግዲህ በዚህ መሀል እያለ ነበረ መሲ አንድ ነገር አሰበች። ከዚህ በኋላ ከቴዲ ጋር አብሮ መኖር ምንም ነገር አያስፈልግም። እናም እንግዲህ እኛ ሞክረናል፣ አልተሳካም፣ አብረን እንኑር ብሏታን ቴዲ።
መሲም እንግዲህ ቴዲ ወደ አዘጋጀው ቤት ሄዳለች፣ ወይም ደግሞ ከቴዲ ጋር ለመኖር እቃዋን ጠቅላ ከዛ ቤት ወጥታለች፣ ቤተሰቦቿ በሌሉበት ማለት ነው። እዚህ ቤት ባሪያ ሆኖ ከመኖር እዚህ ቤት ዝም ብዬ ብወጣ ይሻለኛል ያለ ሰርግ ብላ እንግዲህ መሲ ወደ ቴዲ ሄዳለች ማለት ነው። አሁን ላይ ኑሮዋን ከቴዲ ጋር እያደረገች ትገኛለች። መጨረሻዋ ካማረ ማለት ነው። የሁላችንም እንግዲህ የሽምግልናውን ነገር ፈርተን ነበረ። የሆነ ነገር ይፈጠራል ብለን እንደፈራ ነው እንግዲህ ያው ሄለን እንደዚህ ሁሉን ነገር ብልሽት አድርገዋለች። ሌላው ቀርቶ እንግዲህ ሄለን ከዛ ቤት በድጋሚ ስትወጣ ቤሉልን በሆነ ነገር መታው ነው የወጣችው። ቤሉል ይህን ነገር ካወቀ በኋላ እንግዲህ ወደ እህቱ ክላስ ቀጥታ ሄዶ ነበረ። ሴትዋ ስልክ ቀይራለች ሄለን ማለት ነው። ልጇን በድብቅ ነው የምታወራት። እናም ቤሉል እንግዲህ ወደ ኤልሹ ክፍል ሄዶ በግድ አንቆ ይዞ ነበረ ስልኳን የእናቷን ስልክ የተቀበላት ማለት ነው። በመጨረሻም እንግዲህ ስልኳን እየጠለፈው ነበረ። የት እንዳለች በፖሊስ አስይዛታለሁ እያለ ይገኛል ቤሉል አሁን ላይ አምሯል። በተለይ ደግሞ የሰራቻቸውን ወንጀሎች ያደረገችውን ነገር ቢያቅ ኖሮ ምን እንደሚያደርግ አስቡት። እስከ ዛሬ ሲከራከርላት የነበረው ቤሉል አሁን ላይ እሷ በጣም ወንጀለኛ ሰው እንደሆነች እየተገለጠለት መጥቷል። መሲ ግን ምንም ነገር ሳትናገር እዛ ቤት እየወጣች ነው። ቢያንስ እንኳ ቤሉልን ተጠንቀቅ ማለት ነበረባት። ግን እስካሁን ምንም ነገር ስለ ሄለን መጥፎነት አልነገረችውም። እንደውም ከእሷ በተሻለ ኑኑያት ሄለን በጣም ድርጊቷ ሁሉ እድሜዋን እንኳን የማይመጥን እንደሆነና ከእድሜዋ ጋር የማይሄድ ክፋትና ተንኮል እሷም ልጇም እንደሚሰሩ ለቤሉል በጣም ብዙ ነገር እንዳደረገቻቸው ነግረዋለች። ቤሉልም እንግዲህ የእሷ ክፋት በጣም ስላናደደው ለእሷ ብላችሁ እዚህ ቤት አትወጡም እያለ ይገኛል። ሄለን የነሱን ቤት ለመውሰድ ደግሞ ደፋ ቀና እያለች ነው። ያው ሀሰተኛ መረጃ እስካላስ በእርግጥ የአባቱን ሰነዶች ደብቃ ስላስቀመጠች ልታስቀይርበት ልችል ትችላለች። እንግዲህ እንዴት እንደምትችል ባናውቅም ማለት ነው። ሌላው ደግሞ አዶናይ ነው። አዶናይ እንግዲህ እዚህ ቀደም ሄለን ክላስ ገብቶ ሄለን መታው ነበር በሆነ ነገር። እናም በመጨረሻም እንግዲህ ነገሮችን እንዲረሳ የሚያደርግ መድኃኒት ግታው ነበረ። ለጊዜው እንግዲህ የረሳ መስሎ ከኑኑያት ውጭ ማንንም አላስታውስም የኔ ሚስት ኑኑያት እያለ ድራማ ሲሰራ ነበረ። በነገራችን ላይ አውቆ ነው፣ ምንም ነገር የረሳው ነገር አልነበረም። እናም እንግዲህ ይሄን ነገር ካደረገ በኋላ ዛሬ ጭራሽ ሄለንን እናቴ የት ነሽ ብሎ ያለችበት ቦታ ድረስ ሄዶ ምንም እንደማያውቅ መስሎ ሄለንን አቅፏት ነበረ። እርግጠኛ ነኝ ሄለንን ባቀፋት ሰዓት ሄለን ጋር የሆነ ነገር ያስቀመጠ ይመስለኛል። እናም በመጨረሻም እንግዲህ ሄለን በነገሩ በጣም የደነገጠው ጆን ማለት ነው አብሯት ይሰራል የኤልሹ ጓደኛ። እና እንግዲህ ይህ ልጅ ምን ኩኖ ነው እናቴ የሚልሽ አንቺ እሱም ልጅሽ ነው ወይ ብሎ ሲጠይቃት ልጁ ራሱን እንደማያውቅና ምንም ነገር እንደማያስታውስ ስለዚህ ወስደህ ራቅ አድርገህ ጥለውና ብላ ትልከዋለች። እንግዲህ ጆን ምንም አያውቅም ብሎ እሷ እንዳለችው የሆነ ቦታ ወስዶ ትቶት ሄደዋል። እና አዶናይ ምንም ነገር አልረሳም፣ ሁሉን ነገር ያውቃል። ሆም ብሎ ነበረ ሄለን የሚያጠምድበት መንገድ እየፈለገ እንጂ ምንም ነገር አልረሳም። ግን በዚህች ነው ምክንያት አድርጎ ግን ኑኑያትን በእጁ ለማስገባት እንግዲህ ያለችውን አማራጭ ሲጠቀም እያየነው ነበረ። በእርግጥ ምንም አልተሳካለትም። ጭራሽ ኑኑያትና ቤሉል እንዲታረቁ ምክንያት ሆኗቸዋን ብዬ አስባለሁ። እና አዶናይ ምንም ነገር አልረሳም፣ ሆን ብሎ የፈጠረው ዘዴ ነው። የጋተችው መድኃኒት ያው ራሱን ስቶ ስለነበረ ወደ ውስጡ አልገባም ማለት ነው። እና አዶናይ ደህና ነው፣ ምንም ነገር አልረሳም። ጭራሽ ለሷ ወጥመድ እያዘጋጀላት ይገኛል። አሁን ላይ ጆን ደግሞ ለገንዘብ ብሎ የእሷ ወንጀሎች ተባባሪ ሆኗል ማለት ነው። አብሯት እየሰራ ይገኛል። ኑኑያት ደግሞ እዚህ ቀደም ጆን እዛ ቤት ገብቶ የነበረው ሊሰርቅ እንደነበረ ወደ እናትየዋ ክላስ ገብቶ ከእሷ ጋር ከኔ ጋር ያገኛችሁት እናት ክፍል ሊሰርቅ ገብቶ ነው ብላ እንግዲህ እውነቱን ተናግራለች። ኤልሹ የደበቀችው ሚስጥር ሁሉ ተጋልጧል። አሁን ላይ ቤሉል የኤልሹ ውሸቶች ሁሉ ሰልችቶታል። ከዚህ በኋላ እንደውም አይደለም ይሄ ጆን የምትይው አንቺ ራሱን ካልፈቀድኩልሽ ወደ ላይ አትውጭም እያለ ነው። እውነቱን ነው። ስርዓት ከሌላት የዛ ቤት ልጅ እስካልሆነች ድረስ ወንድሟን የማታከብረውና የማትወደው ከሆነ ምን ያደርጋት? አሁን ላይ በጣም በሷ እየተናደደ ይገኛል። መሲ ደግሞ እንግዲህ በመጨረሻም ያላትን ካርድ መዛለች። እሱም እንግዲህ ሄለን ወዳለችበት ቦታ
ቴዲ አድራሻውን ስላገኘው እዛ ቦታ ሄዳ ይህን ነገር እንድትነግራት ነግሯት ነበረ። ቀጥታ እንግዲህ መሲ ሄለን ያለችበት ቦታ ትሄዳለች። ሄለንም እንደለመደችው በአሽሙር ሙሽራዋ ሰርግሽ እንዴት ነበር ብላ ብትላትም እንደ አንዳንድ ሰዎች ክፋት አይደለም በጣም ጥሩ ነው ብትላትም ሄለን ግን እንደለመደችው ልትመታት ስትጠጋት ጫፌን እንዳትነኪ ብላ እንግዲህ በጣም ጨካኝና አውሪ ጭራቅ እንደሆነች ልክ ልኳን ስትነግራት እያየን ነው። ይህ ነገር ሄለን ቢያስደነግጣትም ግን ከዚህ የባሰውን ነገረቻት። አንድ እዚህ ዓለም ላይ የኔ የምትዩ ነገር ያንቺ አይደለም አለቻት። እሷ ገንዘብ ነገር ነበር የመሰላት። ምን ለማለት ፈልገሽ ነው? ኤልሹ ያንቺ ልጅ አይደለችም፣ ከፈለግሽ ማስመርመር ትችያለሽ ብላ እንግዲህ ሙድ ይዛባትና አሹፋባት መስይዳለች። ሄለን አሁን ላይ በሌላ ነገር ተጠምዳለች። እንግዲህ ከዚህ በኋላ ሄለን ልጇን ነው ፍለጋ የምትገባው። ምክንያቱም ልጇ ያልሆነችን ልጄ ናት ብላ ስታሳድግ ኖራለች። አሁን ላይ እውነተኛ ልጇን ፍለጋ ትገባለች ሄለን ብዬ አስባለሁ። ቴዲና መሲም ደግሞ አብረው መኖር ጀምረዋል። ቀጣይ ክፍል እንግዲህ እና አይንዬ የእነ ቴዲን አብሮ መኖር ይቀበሉት ይሆን? ምክንያቱም መሲ ምንም ሳታስፈቅድ ነው ከቤት የወጣችው። ሄለንስ መሲና ቴዲ አብረው እየኖሩ እንደሆነ ስታውቅ ምን ሊፈጠር ይችላል? በእርግጠኝነት ሄለን ኤልሹ ልጇ እንዳልሆነች ካወቀች ለቴዲ ትነግረዋለች። ወልዳት የነበረችው ወይም ደግሞ ያረገዘችው ከሱ እንደነበረና የጋራ ልጃቸው እንደጠፋች ለቴዲ መንገሩ አይቀርም። ያኔ ቴዲ ደግሞ እንግዲህ ኑኑ የሱ ትክክለኛ ልጁ እንደሆነች ያውቃል ማለት ነው። እና ውድ ቤተሰቦች እንግዲህ እንግዳ የሆኑ ነገሮች አሁን ላይ እየወጡ ይገኛሉ። ክፍል 71 እንግዲህ ይህን ይመስል ነበረ። በቀጣይ ክፍል እንግዳ ድራማ ላይ ምን ሊፈጠር ይችላል የሚለው በጣም አጓጊ ነው። ቤሉልም የሄለንን ስልክ እየጠለፈ ይገኛል። አዶናይ ምንም ነገር አልረሳም፣ እያስመሰለ ነበረ። በቀጣይ ክፍል ምን ሊፈጠር ይችላል አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።